ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረስ እያልን የህዳር 10 ቀን 2018 ዓ.ም የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። በሰዓቱ ዜናችን የምናስደምጣችሁን መረጃዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ በአራቱም አቅጣጫ በታላቅ ድል ታጅቦ ቀጥሏል። ጎንደር፣ ባጅሬ፣ ጃኖራና በዳባት የተደረጉ ተጋድሎች የፋኖን የውጊያ አቅም ያስመሰከሩና ታላቅ ድል የተገኘባቸው ናቸው። በዚህ ቀጠና የተደረገው ተጋድሎና የተገኘው ድል ምን ይመስላል የሚለውን በቀዳሚነት የሰዓቱ ዜናችን ያስደምጣችኋል። ወሎ ወርጌሳ ላይ የፋኖ ብርቱ ክንድ የብልጽግናውን ሰራዊት አከርካሪ ሰብሯል። ከፋኖ የማሸነፍ አቅም እንደተጠበቀ ሆኖ የትግሉ ባለቤት የሆነው የአማራ ሕዝብ ያሳየው ድጋፍ ልዩ ነበር ተብሏል። የወሎውን ትንቅንቅ ዜናችን በዝርዝር አሰናድቶታል፣ ይደመጣል። ከሳምንታት በፊት የአማራ ፋኖ ህዝባዊ ድርጅት ታርቆ በለሳ ክፍለ ጦር በርካታ ኃይሉን ያዳከመበት የብልጽግናው ሰራዊት ዛሬ ደግሞ እርስ በርሱ ተኩስ ከፍቶ ከ10 በላይ ሲሞት 15 ቆስሎ ወደ ጎንደር ተልኳል። የብልጽግናውን ሰራዊት የእርስ በርስ ተኩስ ምክንያትና ሌሎች ጥብቅ መረጃዎችን ዜናችን ያስደምጣችኋል። ሸዋ ላይ የሆነው ልዩ ክስተት በርካቶችን አስደንቋል። የብልጽግናው ሰራዊት በጎጃምም በተመሳሳይ ክፉ ህመም ያደረሰበትን ምት አስተናግዷል። በሁለቱ ቀጠናዎች የሆነውም በዝርዝር ይደመጣል። ኢትዮጵያ እየፈረሰች ስለሆነ ፍርስራሿ ኦሮሚያን እንዳይነካው መጠንቀቅ አለብን የሚሉት የኦፌኮ የህይወት ዘመን ሊቀመንበር ፕሮፌሰር መረራ ጉዲና የሰጡት አነጋጋሪ ማብራሪያ በምሁራን ለውይይት ቀርቦ ትንታኔ ተሰጥቶበታል። እኛም በሰዓቱ ዜናችን አካተንዋል፣ እናስደምጣችኋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጎንደሩ ትንቅንቅ የድል መረጃዎች። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ሕዝብ በሰሜን ጎንደር ዞን የተለያዩ ግንባሮች ተከታታይ ድል ተቀዳጅቷል። ድሉን የተቀዳጀው የዙር አሳሞራው ውብነህ 3ኛ ኮር ከጥራይና እስከ ዳባት በተዘረጋው ውጊያ ነው። ተጋድሎን አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው በአፋባ የደጃዝማች በላይ ዘለቀ ዝር አሳሞራው ውብነህ 3ኛ ኮር ቃል አቀባይ ክፍል ራስ አሞራው ውብነህ 3ኛ ኮር በሚያስተዳድረው ቀጠና ጠላት በብዙ አቅጣጫ ኃይል ያዘመተ ቢሆንም ስቦ በማስገባት በቆረጣ ከባድ ኪሳራ ደርሰንበታል ብሏል። በራስ አሞራው ውብነህ 3ኛ ኮር ውስጥ የሚገኙ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦር በጥምረት ጥራይና ከምትባል ንዑስ ወረዳ የገባውን የብልጽግና ሰራዊት ሲያደባዩት ሰንብተዋል። በዚህም አስደማሚ ውጤት ተገኝቷል ሲል ገልጿል። በሌላኛው ግንባር የተካሄደው ውጊያ ደግሞ ከዳባት ወደ አጅሬና ከአጅሬ ወደ ዳባት በሚወስደው መንገድ ዳባትና አጅሬ ጠላታች አርቡር ቀበሌ ላይ አመራር ተቀባብሎ ወደ መጣበት ሲመለስ የደጃቻ ያለው ብሩ ክፍለ ጦር ሰራዊት ሁለት ቦታዎች ላይ ማለትም አቦ ገዳምና 13 ላይ ደፈጣ በመጣል በሲኖትራክና በኦራል ሲጓዝ ከነበረው የብልጽግና ሰራዊት መካከል በሲኖትራክ የተጫነውን ሰራዊት ሙሉ በሙሉ መተነዋል ብለዋል። በኦራል ወታደራዊ ተሽከርካሪ ሲጓዝ የነበሩትም ከነመኪናቸው ከጥቅም ውጭ መሆናቸውን የገለጸው የኮሩ ቃል አቀባይ ክፍል ኦራሉን በደረሰበት ጥቃት ከባድ ጉዳት ደርሶበት ከጥቅም ውጭ ሲሆን በአጠቃላይ 30 እርምጃ ሲወሰድባቸው 20ዎቹ ከባድ ጉዳት እንደደረሰ ባቸው ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል 4ኛ ደጃዝማች ኮር ቃል አቀባይ አርበኛ ባንዲራው ግርማይ የኮሩን ተጋድሎ ሲገልጽም ረመጡ ደጀን ክፍለ ጦር አባ ጎባው ብርጌድ ዶጋው ቀበሌ ልዩ ቦታው ሻንቁራ በተባለ ቦታ በፈጸመው ተጋድሎ ታላቅ ድል ተቀዳጅቷል ብለዋል። አርበኛ ባንዲራው አክሎም የብልጽግናው ሰራዊት በ17 መኪና ተጭኖ ሲጓዝ በነበረበት ሰዓት የደፈጣ ጥቃቱ መፈጸሙንና ድል መገኘቱን አስታውቋል። በዚህ ጥቃትም 10 የብልጽግናው ሰራዊት እርምጃ ሲወሰድበት 17 ደግሞ ከባድ ጉዳት እንደደረሰበት ተናግሯል። ፋኖ ድል የተቀዳጀበት የወርጌሳው ተጋድሎ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ከመርሳ እስከ ወርጌሳ ሰፊ ቀጠና የሸፈነ ታላቅ አውደ ውጊያ አድርጎ በብልጽግናው ሰራዊት ላይ ታላቅ ድል መቀዳጀቱን አስታውቋል። በርካታ ቁጥር ያለው የብልጽግናው ሰራዊት ከመርሳ ተጭኖ ሲወጣ ፋኖ በደፈጣ ከባድ ጉዳት አድርሶበታል ሲሉ ምንጮቻችን ተናግረዋል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊት ሬሽንና ሌሎች ወታደራዊ ቁሳቁሶችን ጭኖ ከመርሳ ከተማ ነበር የወጣው። የመንግስትን ሰራዊት እያንዳንዱን እንቅስቃሴ ለፋኖ የሚያደርሰው የአማራ ህዝብ በዛሬው ደፈጣ ጥቃትን በህዝብ ጥቆማ መረጃ የደረሰው ፋኖ ወታደራዊ ገዥ ቦታ ላይ ደፈጣ በመጣል ከፍተኛ ቁጥር ያለው ሰራዊት በፋኖ እርምጃ ተወስዶበታል ብለዋል። እርምጃ ከተወሰደባቸው በተጨማሪም ከፍተኛ ቁጥር ያለው ኃይል ጉዳት ስለደረሰበት የጫነውን ሬሽን በማራገፍ የተጎዱ የሰራዊቱን አባላት ጭኖ ወደ ውርጌሳ መመለሱን የዓይን እማኞች ተናግረዋል። ጉዳቱ የደረሰው ከውርጌሳ ከተማ 1 ኪሎ ሜትር ርቀት ላይ መሆኑ ደግሞ የፋኖን የገዥ ቦታ ማስፋት ብቃትን ያሳየ መሆኑን
ጨምረው ገልጸዋል። የፋኖ ጥቃት የተፈጸመው ከውርጌሳ ከተማ በቅርብ ርቀት ላይ የምትገኘውና የከተማው አካል ቀበሌ የሆነችው ጭሶ ግንብ የተባለች ቦታ ላይ መሆኑን የተናገሩት የዓይን እማኞች ከደፈጣ ጥቃቱ በኋላ በመንግስት ወታደሮችና በፋኖ መካከል ለሰዓታት የዘለቀ ውጊያ ተካሂዷል። ውጊያው ለሰዓታት በመቆየቱ ዋናው የፌዴራል መንገድ ተዘግቶ ማህበራዊ አገልግሎቶች ተቋርጠው ውለዋል ሲሉ ተናግረዋል። የጣና ቴሌቪዥን ምንጮች አክለውም የብልጽግናው ሰራዊት በሞርተር በዲሽቃና በሌሎች የከባድ መሳሪያዎች የታገዘ መከላከል አድርጎ የነበረ ቢሆንም ፋኖ ከቡድን መሳሪያዎቹ ቅርብ ርቀት ላይ ወታደራዊ ስትራቴጂክ ቦታ በመያዝና የጨበጣ ተኩስ በመክፈት የብልጽግናውን ሰራዊት ሙትና ቆስለኛ ማድረጉንም ገልጸው በዚህ ውጊያ የፋኖ የመዋጋት ብቃት ብቻ ሳይሆን የአካባቢው ህዝብም የነበረው ተሳትፎ የጎላ እንደነበር ምንጮቻችን አስታውቀዋል። በውጊያው የደረሰውን ጉዳት ሲገልጹ ቁጥሩ ያልታወቀ የብልጽግና መከላከያ የተሰዉ አባላቱን አስከሬን ባለማንሳቱ በርካታ አስከሬኖች በአካባቢው ህዝብ ትብብር ግብዓተ መሬት እንደተደረገላቸው ተናግረዋል። በተጨማሪም በርካታ የተጎዱ የሰራዊቱ አባላት ወደ መርሳ ከተማ መጓዛቸውን ገልጸዋል። የፋኖን ብርቱ ምት ተከትሎ በርካታ ኃይሉ የተጎዳበት የብልጽግናው ሰራዊት እንደተለመደው ንጹሃንን ኢላማ ያደረገ የከባድ መሳሪያ ተኩስ በዘፈቀደ ሲያስወነጭፍ መዋሉን የሚናገሩት የጣና ቴሌቪዥን ምንጮች የከባድ መሳሪያ ቅንቡላ ቤቶችን አፍርሰዋል። እንስሳትን ሲጠብቁ የነበሩ ብላቴናዎችን ጨምሮ በርካታ የቀንድ ከብቶችም መገደላቸውን ተናግረዋል። ነዋሪዎች አክለውም ከባድ መሳሪያዎች የሚያስወነጭፉት ውጊያው ከሚደረግበት ስፍራ በተቃራኒ ነው። ይህም በንጹሃን ላይ ጉዳት እንዲደርስ ኢላማ ያደረገ መሆኑ ግልጽ ነው። በዚህ የከባድ መሳሪያ ድብደባ በአንድ ቀበሌ ብቻ 3 ታዳጊዎች እንስሳት እየጠበቁ በነበረበት ተመተው ሞተዋል ሲሉ ተናግረዋል። የብልጽግናው ሰራዊት እርስ በርሱ ተመታታ። በሁሉም የጦር ግንባሮች ሁሉ ብርቱ ሽንፈት የበረታበት የብልጽግናው ሰራዊት በአማራ ሕዝብ ላይ ከሚያደርሰው ወንጀል በተጨማሪ እርስ በርሱም እየተገዳደለ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ገለጹ። የጣና ቴሌቪዥን ወታደራዊ ምንጮች በለሳ ላይ የተፈጠረውን ክስተት አስመልክቶ እንደገለጹት የመንግስት ወታደር ከቅርብ ጊዜ ወዲህ በዚህ ቀጠና ከባድ አደጋ እንደገጠመው አዛዦቹ ደጋግመው ሲናገሩ ነበር። በተለይም የፋኖ ተከታታይ የደፈጣ ጥቃት መበርታቱ በአዛዦቹና በሰራዊቱ መካከል ልዩነት ስለፈጠረ በመጨረሻም ሰራዊቱ በብሔር ተከፋፍሎ መታኮስ ጀምሯል ሲሉ ገልጸዋል። በለሳ አውራጃ ጓላ ላይ የተፈጠረውን ክስተት ለጣና ቴሌቪዥን የገለጹት እነዚሁ ምንጮች ሲናገሩም መጀመሪያ ላይ ተደብቆ እንዲቀር ነበር የተፈለገው። ከዚህ በፊትም ቁርሾቹ እየተነሱ በተደጋጋሚ እርስ በርስ መተኳኮሶች ነበሩ። ያኔ የተጎዳው ኃይል እንዳይነገር ተደብቆ ቢቆይም የትናንት ምሽቱን ጉዳይ ግን ሊደብቁት አልቻሉም ብለዋል። በዚህም ከ10 በላይ የሰራዊቱ አባላት ሕይወታቸው ያለፈ ሲሆን ከዚህ ቁጥር የሚበልጥ ደግሞ ከባድ ጉዳት ደርሶበት ወደ መናገሻ ጎንደር ከተማ ለሕክምና መሄዱን ተናግረዋል። ቆስለኞቹን ወደ ሆስፒታል ለማድረስ ከፍተኛ ቁጥር ያለው ሰራዊት በአጃቢነት መመደቡን የተናገሩት የጣና ቴሌቪዥን ወታደራዊ ምንጮች ትናንት ምሽት የተፈጠረው የእርስ በርስ ተኩስ መነሻው የብሔር ክርክር መሆኑን ይናገራሉ። በተለይም የጦር ኃይሎች ዋና አዛዥ፣ የኤታማዦር ሹም፣ የሎጂስቲክ መምሪያ ኃላፊው፣ የመከላከያ መረጃ ክፍል ኃላፊ፣ የመከላከያ ዩኒቨርሲቲ ኃላፊ፣ የአየር ኃይል ዋና አዛዥና ከ15 በላይ ሌሎች ወሳኝ ቦታዎችን በአንድ ብሔር መያዛቸው ሰራዊቱ እርስ በርሱ እንዲነታረክ በር መክፈቱን ምንጮቻችን ይናገራሉ። ምንጮቻችን አክለው መከላከያ ውስጥ ከሚገኙ መምሪያዎች 13ቱ በአንድ ብሔር የተያዙ ሲሆን ከ8ቱ እዞች ደግሞ 4ቱ በአንድ ብሔር የሚመሩ ናቸው። እነዚህ አድሏዊ ምደባዎች በሰራዊቱ ዘንድ እርስ በርስ መጠራጠርን የፈጠሩ ሲሆን ይህን ተከትሎም በተደጋጋሚ ክርክሮችና ጭቅጭቆች ሲፈጠሩ ቆይተዋል። ይህ ጉዳይ እያደገ ሄዶ ለእርስ በርስ መገዳደል እያደረሰ መሆኑን በመከላከያ ጠቅላይ መምሪያ ዘንድም ለውይይት ቀርቦ ነበር ብለዋል። በበለሳው የእርስ በርስ ተኩስ 6 የኦሮሚያ ክልል ተወላጆች ሲሞቱ 2 አማራዎችና 2 ከደቡብ ክልል የመጡ ወታደሮች መሆናቸውን ተናግረዋል። ይህ የሆነበትን ሲናገሩም በህወሓት ጊዜ እንደነበረው አይነት አትንኩይ ባይነት በዚህ ዘመንም በከፋ መልኩ ነው የቀጠለው። ይህን አትንኩይ ባይ የብሔር የበላይነት ደግሞ በሌሎች ብሔር ተወላጆች ላይ ቅሬታ እንዲነሳ አድርጓል። በሁሉም ግንባሮች ለመንግስት መከላከያ ፈተና ሆኖ ያስቸገረው ይህ ጉዳይ ነው ሲሉ በብልጽግናው ሰራዊት ዘንድ ያለውን የብሔር ትርምስ ተናግረዋል። የብልጽግናው ሊቀመንበር ከ5 ዓመት በፊት በሰጡት አንድ መግለጫ ላይ ከዚህ በኋላ ኢትዮጵያ ውስጥ መፈንቅለ መንግስት አይታሰብም፣ ሰራዊቱም መፈንቅለ መንግስት እንዳያስብ አድርገን ነው ያደራጀነው ሲሉ መናገራቸው አይዘነጋም።
የብልጽግናው ሰራዊት በሸዋና በጎጃም የአማራ ህዝብ የሉና ትግል የላቀ ምዕራፍ ላይ መድረሱን ተከትሎ የብልጽግናው ሰራዊት የአማራን ህዝብ የማታለል ድርጊት ውስጥ ተሰማርቷል። ላለፉት 2 ዓመታትና ከዚያ በላይ በዘረፋ በእገታና በጅምላ ግድያ ያስመረረው ማህበረሰብ ልቦና ለመመለስ የዞን ብልጽግና አመራሮችንና ከፍተኛ ወታደራዊ መኮንኖችን በመጋበዝ ማህበረሰቡን ለማታለል ሙከራ ማድረጉ ታውቋል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ቃል አቀባይ አርበኛ ዘመነ ባሳዝነው እንደገለጸው ከደብረ ሊባኖስ ስብሰባ በተጨማሪም የደብረ ማርቆስ ህዝባዊ ስብሰባ ከፍተኛ ኪሳራ ገጥሞታል። የራሱን የጸጥታ አባላት ማለትም የአድማ ብተና አባላትን ፎጣና ኮፍያ አልብሶ ከማህበረሰቡ ጋር በመቀላቀልና እንዲበሉ ይህን ተናገሩ በማለት ህዝቡ ደገፈን ለማለት ቢሞክሩም ሳይሳካ ከመቅረቱም በላይ በገዳዩ ስርዓት ግፍና ጭካኔ የተማረረው ጀግናው ህዝባችን ግድያ፣ ዘረፋና እንግልት የበዛው እናንተ ከመጣችሁ ወዲህ ነው። በፋኖ ያገኘነውን ሰላም በእናንተ እያጣን ነው። ይህንንም እየፈጸማችሁ ያላችሁት እናንተና ሰራዊታችሁ ነው በማለት ህዝባዊ እምቢተኝነቱን ገልጿል ሲል መረጃውን አድርሶናል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ከውጊያ ሜዳ ብቻ ሳይሆን ከዩኒቨርሲቲ ኮሌጆችም እየወጣ ፋኖን እየተቀላቀለ ይገኛል። ደብረ ዘይት ከሚገኘው የመከላከያ ዩኒቨርሲቲ ኮሌጅ የማስተሬት ዲግሪውን እየተማረ የነበረው 100 አለቃ ሙሉነህ ጌትነት የኮሌጅ ትምህርቱን አቋርጦ የአማራ ፋኖ ሸዋ ጠቅላይ ግዛት እዝን ተቀላቅሏል። 100 አለቃ ሙሉነህ ጌትነት ፋኖን ለመቀላቀል የተገደደበትን ምክንያት ሲናገርም አገር እየፈረሰችና የአማራ ህዝብም የዘር ማጥፋት ጦርነት ተከፍቶበት በዚህ ደረጃ ሲያልቅ ቁጭ ብዬ ማየት የለብኝም፣ በዚህ ስርዓት ውስጥ መቆየት የለብኝም ብዬ ነው የመጣሁት ብለዋል። 100 አለቃ ሙሉነህ ጌትነት የሰጠው ማብራሪያ በመጠኑ ተከታትለን እንመለስ። አቋርጬ ነው የመጣሁት። ያቋረጥኩበት ምክንያት ደግሞ እዚህ ወድቆ ይህን ያህል ጠላት በዚህ ላይ ተጋርጦ የኔ ማስተርስ የኔ ዲግሪ ምንም አይጠቅመኝም፣ ማስተርስ የሚቀርብኝ ብዬ እኔ መጫወት ያለብኝና እዚህ ስላለ የግድ ማቋረጥ ብዬ አቋርጬ መቻለሁ። በጣም ጥሩ እናመሰግናለን። እዚህ ወደኛ ወደ ሸዋ ጠቅላይ ግዛት እስከመጣ አንፃር ብታግዘን የአካዳሚ ሰው እንደመሆን መጠን ልንጠይቅና የህዝባችን ያላስተዋለውን ነገር ለህዝባችን ግልጽ እንድታረግልን የምፈልገው ነገር ምንድነው? አሁን ሀገራችን እንደ ሀገር አንድ ሀገር ነው ያለው ብለህ ታምናለህ? በጣም ጥሩ ጥያቄ። አሁን እንደ ሀገር አንድ ሀገር አለንም ያለ ነው። ህዝባችን አንድ ሀገር መስሎት ሊኖር ይችላል፣ ወይም በዛ ረዳት ተርቶት ሊኖር ይችላል። ይሄ የዋህነትና ገራገርነት ነው። በደንብ ይሄንን ላብራራላችሁ። አንድ ሀገር ማለት በአንድ መዝሙር በአንድ ባንዲራ ሲኖር ነው አንድ ሀገር አንድ ህዝብ የሚባለው። አንድ ሀገር አንድ ህዝብ የሚባለው እንጂ ኢትዮጵያ ውስጥ ግን አሁን ምንድነው ተመስርቶ ያለ መጀመሪያ የሉዓላዊ ሀገር መሰረት የሚባሉትን ልጥቀስላችሁና የሉዓላዊ ሀገር መሰረት ምን አለው? ቦርደር አለ፣ ክልል የሚባለው ማለት ነው። ከዛ የዚህ ሀገር ህገ መንግስት አለው። ከዛስ ሁለተኛው ሶስተኛው ደግሞ የዚህ ሀገር ባንዲራና መዝሙር አለው። ከዛስ የዚያች ሀገር ደግሞ አራተኛው የዛች ሀገር ስነ ጽሁፍ አለ። አምስተኛው የዚያ ሀገር ኃይል አደረጃጀት አለው፣ የወታደራዊ ኃይል አደረጃጀት አለው። ይሄ ደግሞ ኢትዮጵያ ውስጥ መሰረት ተጥሏል በክልል ስም። እነዚህ ክልሎች አቅም እስከሚያገኙ ድረስ ነው እንጂ አቅም ካገኙ በኋላ ሉዓላዊ ሀገር የመሆን እድል አላቸው። ለምን? እነዚህ 5 አውዳሚ መሰረታዊ አውዳሚ ጽንሰ ሀሳቦች መሰረት ተጥለዋል። ስለዚህ ይህን መሰረታዊ አውዳሚ ጽንሰ ሀሳብ ኢትዮጵያ ውስጥ መሰረት ተጥሎ ሀገር አለ ማለት አንድ ሀገርና አንድ ህዝብ አለ ማለት በጣም ሞኝነት ነው። ቢያንስ ኦሮሚያን ለማዳን እንሞክር ብለን ነው። ፕሮፌሰር መራራ የኦሮሞ ፌዴራሊስት ኮንግረስን ከምስረታው ጀምሮ በሊቀመንበርነት የመሩት አንጋፋው ፖለቲከኛ ፕሮፌሰር መራራ ጉዲና ለአቶ ሽመልስ ደብዳቤ ለመጻፍ የተነሳ ነው አገሪቱ አደጋ ላይ ስለሆነች ቢያንስ ኦሮሚያን እንድናተርፍ ለማሳሰብ ነው ሲሉ ተናገሩ። ፕሮፌሰሩ ከቢቢሲ ጋር በነበራቸው ቃለ ምልልስ በኦሮሚያ ብቻ ሳይሆን በመላው ኢትዮጵያ ያለው ችግር አሁን የጀመረ ሳይሆን የቆየ መሆኑን የገለጹ ሲሆን አሁን ችግሩ ስለተባባሰና አስጊ ደረጃ ላይ ስለደረስን ነው
ይሰማን ብለን መንግስትን የጠየቅነው በተለይም ምርጫ የሚካሄድ ከሆነ ችግሩ የበለጠ አሳሳቢ ነው ብለዋል። በአብዛኛው ኦሮሚያ ክልል እንቅስቃሴ የለም። ከምዕራብ ኦሮሚያ የጀመረው ጦርነትና ግድያ እየሰፋ ሄደው በሐረርጌ፣ በሸዋ፣ ባሩሴና በሌሎች የክልሉ አካባቢዎችም ችግሩ እየተባባሰ መጥቷል ሲሉ የተናገሩት የኦፌኮ ሊቀመንበር ፕሮፌሰር መራራ ከዚህ በፊት ብልጽግና ያቀረበላቸውን የንነጋገር ጥሪ ውድቅ አድርገው አሁን ግን እነሱ የብልጽግናን ደጅ ማንኳኳት የተገደዱበትን ምክንያትም ገልጸዋል። ከዚህ በፊት መንግስት እሱ በደገሰው አዳራሽ እንደ ሰርገኛ እንድንገናኝ ነው የሚፈልገው እንጂ ለድርድር ጋብዞን አያውቅም። እሱ የሚያደርግልንን ጥሪ ጠቅላይ ሚኒስትሩ ይመጣና ይናገራል። እናም እንደ ትጉ ተማሪ ማስታወሻ እየያዝን እንቆይና ጥያቄ ጠይቀን መልስ ሰጥቶን ይሄዳል። ይህ ደግሞ ተራ ጉንጭ አልፋ የአዳራሽ ስብሰባ ነው በማለት አሁን ለእውነተኛ ድርድር በእነሱ በኩል ጥያቄ ማቅረባቸውን ተናግረዋል። ፕሮፌሰር መራራ ጉዲና አገሪቱ አደጋ ላይ በመሆኗ ቢያንስ ኦሮሚያን እናትርፍ ሲሉ ከትግል አምሳያቸው የኦነጉ ሊቀመንበር ዳውድ ኢብሳ ጋር ሆነው ለአቶ ሽመልስ አብዲሳ ደብዳቤ በፖስታ አሽገው ማስገባታቸውን ተናግረዋል። በዚህ የፕሮፌሰሩ ንግግር ላይ ሁለት የተለያዩ አስተያየቶች ይሰነዘራሉ። የመጀመሪያው አስተያየት ሰጪዎች ብልጽግና ኢትዮጵያን እያፈረሳት መሆኑን የኦሮሞ አንጋፋ ፖለቲከኞች መረዳት ጀምረዋል። ነገር ግን የኢትዮጵያ መፍረስ ሳይሆን የሚያሳስባቸው የአገሪቱ ፍርስራሽ ኦሮሚያን እንዳያቆሽሻት ነው። ይህ ደግሞ ቀደም ሲል አቶ ለማ መገርሳ የብልጽግናው ሊቀመንበርና አቶ ሽመልስ አብዲሳ ሰላማዊት ኦሮሚያን እየገነባን ነው ሲሉ ከተናገሩት ጋር ተመሳሳይ ሆኖ አግኝተነዋል ሲሉ ፕሮፌሰሩን ይተቻሉ። በሌላኛው በኩል የሚሰጡ አስተያየቶች ደግሞ ሁለቱ ሽማግሌ ፖለቲከኞች የተደራጁትም ሆነ የሚታገሉት ለነገድ ፖለቲካ ነው። ለቆሙለት ብሔር ጠበቃ መቆምና ስጋታቸውን ማጋራት ተገቢ ነው። ለምሳሌ የአማራ ሕዝብ እንደዚህ የሚቆረቆርለት ፖለቲከኛ ቢኖር በዚህ ደረጃ ይዋረድ ነበር ወይ ሲሉ መልሳቸውን በመጠየቅ ያቀርባሉ። የአማራ ሕዝብ ድህረ 1983 ጀምሮ የደረሰበትን ብሔር ተኮር ጥቃት ለመከላከል በፕሮፌሰር አስራት ወልደየስ የተመሰረተው የመላው አማራ ሕዝብ ድርጅት በወቅቱ የአማራን ሕዝብ ግፍና በደል በማጋለጥና በመታገል የሕዝብ አለኝታነቱን አሳይቶ ነበር። ከፕሮፌሰር አስራት ህልፈት በኋላ በዚህ ልክ ለአማራ ሕዝብ የሚቆረቆር የፖለቲካ ድርጅት አልተፈጠረም ተብሎ ይነገራል። በዚህ ሰዓትም የአማራ ሕዝብ ብቸኛ ድምጹ የአማራ ፋኖ መሆኑን በልበ ሙሉነት ተንታኞች ይስማሙበታል። አቶ ዳውድ ኢብሳ ከአስመራ ቆይታቸው በኋላ አዲስ አበባ ከገቡ በኋላ ከአንድ የብልጽግና ሚዲያ ጋር ባደረጉ ቃለ ምልልስ ትጥቅ አትፈቱም ወይ ተብለው ሲጠየቁ ማን ፈቺ ማን አስፈቺ ነው ሲሉ መናገራቸው አይዘነጋም። ሁለቱም አንጋፋ ፖለቲከኞች የሚመሯቸው ፓርቲዎች በ2013 ዓመተ ምህረት ብልጽግና 98 በመቶ አሸናፊ በሆነበት ምርጫ ላይ አንወዳደርም ብለው ከምርጫው መውጣታቸው ይታወሳል። በቀጣይ ግንቦት ወር መጨረሻ ላይ ብልጽግናው አካሂደዋለሁ በሚለው ምርጫ ላይ ያቀረቧቸው ቅድመ ሁኔታዎች ካልተመለሱ መሳተፍ እንደማይፈልጉ መግለጻቸው ይታወሳል። ክቡራትና ክቡራን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።